ኢየሱስ ሚካኤል ነው። ሚካኤል ነው ብለን እናምናለን እንደ ይሖዋ ምስክሮች። ምን ካልሽ ልቀጥል ወይስ ሌላ ጥያቄ አለሽ? አይ ይሄ ክፍል እንግዲህ ስለ ሚካኤል ነው የሚያወራው። ከክርስቶስ ጋር እንዴት እንደሄደ ብታስረዳኝ። ትንቢተ ዳንኤል ነው የሚለው አይደለ? ዳንኤል 12 በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያ ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ይላልና በሚካኤል ዘመን የሚድንበት የሕዝብ ብዛት የለም። በክርስቶስ ነው የሚድነው እያንዳንዱ። ስለዚህ ይሄኛው ለክርስቶስ ኢሚቴት ያደርጋል ብለን እናምናለን። አለቃ የሚል ስያሜ ተሰጥቶታል። አንደኛ። ሁለተኛ እያንዳንዱ ሰው ይተርፋል አለ። በሱ ዘመን ይድናል የሚለው በክርስቶስ ነው የሚዳነው። ስለዚህ በሚካኤል አይደለም ብለን እናምናለን። ለዚህ ነው ክርስቶስን ኢሚቴት ያደረግነው። እሺ እዚህ ጋር ምን ይላል? በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሏል። ሚካኤል ነው የሚነሳው። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። አንተ ክርስቶስ ነው ብለኸኛል። እኔ ደግሞ ክርስቶስ አይደለም ባይ ነኝ። እንትኑን ደግሞ ልስጥ፣ ምክንያቱም በመከራው ዘመን ላይ ክርስቶስ የለምና ነው። በዚህ በመከራ ጊዜ ሊያድናቸው ማን ይመጣል አለ? ሚካኤል ይመጣል። አንተ ደግሞ ያን ሚካኤል ከመከራ ሊያድናቸው ይመጣል የተባለው ክርስቶስ ነው ብለህ ነው የፈታው። ሚካኤል የተባለው ክርስቶስ ነው ብለህ ምክንያት ደግሞ ምንድን ነው? አለቃ ይመጣል የተባለ ከመከራ የሚያድናቸው ስላልክ ማለት ነው። መከራው ዘመን ክርስቶስ እንደሌለ 4 ነጥብ አድርጎ ያስቀምጣል። በምን አግባብ ነው አንተ የዳንኤል ምዕራፍ 12ን ክርስቶስ ነው ብለህ መደምደሚያ ላይ የደረስከው? ኢየሱስ ሚካኤል ነው። ሚካኤል ነው ብለን እናምናለን እንደ ይሖዋ ምስክሮች። ለምን ካልሽ ልቀጥል ወይስ ሌላ ጥያቄ አለሽ? አይ ይሄ ክፍል እንግዲህ ስለ ሚካኤል ነው የሚያወራው። ከክርስቶስ ጋር እንዴት እንደሄደ ብታስረዳኝ። ትንቢተ ዳንኤል ነው የሚለው አይደለ? ዳንኤል 12 በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያ ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ይላልና ይሄ የዳንኤል ምዕራፍ 12 ቁጥር 1 ለሚካኤል ተሰጥቶታልና ሚካኤል የመላእክት አለቃ ሚካኤል የተባለው መቼ ነው? በሱ ዘመን እንደዚህ አይነት ነገር የሚከሰተው ሲባል መጽሐፍ ቅዱስ ላይ የትኛውን ቦታ አናገኝም። የትኛውን ቦታ ለሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል መቼ ቆሟል ወይ? ከዚህ በፊት አልቆመም። ከዚህ በኋላ ሲቆማል ወይ? ሚካኤል ይቆማል ተብሎ በትንቢት የተነገረን ነገር የለም። ፍጻሜውም የሚሆነው ነገር በአዲስ ኪዳን ላይ የለም። ነገር ግን ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል የሚለውና በዚያ ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል አለ። በማን? በሚካኤል ዘመን የሚድንበት የሕዝብ ብዛት የለም። በክርስቶስ ነው የሚድነው እያንዳንዱ። ስለዚህ ይሄኛው ለክርስቶስ ኢሚቴት ያደርጋል ብለን እናምናለን እኛ። አለቃ የሚል ስያሜ ተሰጥቶታል። አንደኛ። ሁለተኛ እያንዳንዱ ሰው ይተርፋል አለ። በሱ ዘመን ይድናል የሚለው ይሄ የሚድነው ደግሞ ራዕይ ምዕራፍ 7 ቁጥር 13 እና 14 ላይ በክርስቶስ ነው የሚዳነው። ስለዚህ በሚካኤል አይደለም ብለን እናምናለን። ለዚህ ነው ክርስቶስን ኢሚቴት ያደረግነው። እሺ እዚህ ጋር ምን ይላል? በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ብሏል። ሚካኤል ነው የሚነሳው። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። አንተ ክርስቶስ ነው ብለኸኛል። እኔ ደግሞ ክርስቶስ አይደለም ባይ ነኝ። እንትኑን ደግሞ ልስጥ፣ ምክንያቱም በመከራው ዘመን ላይ ክርስቶስ የለምና ነው። ማስረጃውን ልስጥ እና አንተ ማፍረሻ ካለ እሱን ነው መስማት የፈለግኩት። ማቴዎስ ወንጌል ምዕራፍ 24 ላይ እችጋ ምን ይላል?
ያው ክርስቶስን ጠይቀውት ነው መቼ ነው የሚሆነው? እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢ ያስተውል። በዚያን ጊዜ በይሁዳ ላሉት ወደ ተራራዎች ይሽሹ፣ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያሉት በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደኋላ አይመለስ። በዚያች ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምቱ ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ ቺፖይንቴ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህ ከቶ የማይሆን ታላቅ መከራ ይሆናል። ኦኬ፣ እዚህ ጋር ክርስቶስ አለ ወይ? እነዚያን ቀኖች ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበረ። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ አለና በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢላችሁ አትመኑ። ያኛው ክፍል ደግሞ ምንድን ነው ያለን? በዚህ በመከራ ጊዜ ሊያድናቸው ማን ይመጣል አለ? ሚካኤል ይመጣል። አንተ ደግሞ ያን ሚካኤል ከመከራ ሊያድናቸው ይመጣል የተባለው ክርስቶስ ነው ብለህ ነው የፈታው። ሚካኤል የተባለው ክርስቶስ ነው ብለህ ምክንያት ደግሞ ምንድን ነው? አለቃ ይመጣል የተባለ ከመከራ የሚያድናቸው ስላልክ ማለት ነው። እዚህ ጋር ግን ምን አለን? በዚያን ጊዜ ማንም እንሆ ክርስቶስ በዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኛ ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱት ድረስ ታላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነግሬያቸዋለሁ፣ እንግዲህ እነሆ በበረሃ ነው ቢሏችሁ እያለ ይናገራል። በመከራው ዘመን ክርስቶስ እንደሌለ 4 ነጥብ አድርጎ ያስቀምጣል። በምን አግባብ ነው አንተ የዳንኤል ምዕራፍ 12ን ክርስቶስ ነው ብለህ መደምደሚያ ላይ የደረስከው? ክሮስ ቼኪንግም ጠይቅሽ ሲስተር፣ ሚካኤል ለማዳን ይመጣል ብለሽ ታምኛለሽ? ይሄ ትንቢታዊ ቃል ይሄን አምናለሁ። ግን ይሄ በመከራው ዘመን ነው። ህዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል በተባለበት ጊዜ ነው ሚካኤል የሚመጣው። ክርስቶስ እሱም ሄደን ማየት እንችላለን መቼ እንደሚሆን ምናምን። ራዕየ ዮሐንስ ላይ መጥቶ የሚዋጋበትን ምናምን ይናገራል። ፖይንታችን ግን ክርስቶስ በዚህ የመከራ ዘመን አለ ወይ ተብሎ በተጠየቀበት ቦታ ላይ በዚያን ጊዜ አለ እንኳን ቢላችሁ እዚህ ጋር አለ ክርስቶስ ቢሏችሁ ያን ታይም የለም ነው መልሱ። አገኘኝ አይደል? ሀሳቤ ተረድቼሻለሁ። ክርስቶስ ስልጣን ሲሰጠው በሰማይም በምድርም ስልጣን ተሰጠኝ ሲል መኖሩን አለመኖሩን ነው እንደሚፈለገው? ኖ እቺ ፖይንቷ ሚካኤልን ያልክበት ምንድን ነው አልኩ። ሚካኤል የተባለው ታላቁ አለቃ ነው። ከዛ በኋላ ደግሞ ህዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ የመከራ ዘመን በማይሆንበት ሰዓት ላይ ምንድን ነው እሱ ያንን ህዝቡን ሁሉ እያንዳንዱ ይድናል። ማናግዞት ሊያግዝ የሚመጣ እሱ ሚካኤል ሲመቶ ብሏል። ይሄ ክርስቶስ ነው ወይ ይሄ ሚካኤል ይሄ በመከራው ዘመን ህዝቡን ሊያድን የሚመጣው የሚለውን ነገር ክርስቶስ ደግሞ ተጠይቆ ቢሏችሁ እንኳን ምክንያቱም ያ የመከራ ዘመን ላይ እሱ የለም ነው እያለ ያለው። የለም ለምናልፍ አላ እንደምደግመን እናንብበው። ማን ነው የለም ያለሽ? እስቲ ይኸው 24 ላይ በዚያን ጊዜ ማቴዎስ 4 አይደለም እቺ ትነበባለች። እስኪ አንብብልኝ 23 ይኸው አነባታለሁ። ችግር የለም እኔ ጋርም ስላ በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ ይላል። እውነት እኮ ነው። አንተ ደግሞ አለ ነው የምትለው ያለው ያን በመከራው ዘመን መጥቶ ህዝቡን የሚያድነው ሚካኤል ነው። ያ ሚካኤል ክርስቶስ ነው እያልከኝ ማንን ነው ማመን ያለብኝ? እሺ እዛ 28:18 አንብቢልኝ እስቲ ሲስተር። 28:18 ማለት ማቴዎስ ያው እዚሁ መጽሐፍ ላይ ማቴዎስ 28:18 ይሄኛውን ዘጋን እኮ ወደዚህ ማቴዎስ 24 ላይ እርሽብኝ አይደለ? በዚህ ዘመን ያለው ይሄ ያ ቅድም ያየነው የመከራ ዘመን ይሄ ነው አይደለ? ለእርጉዞች ለሚያጠቡ ወዮላቸው፣ በዳንኤል ሽሽታችሁ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዓለም ድረስ ያልሆነ ከእንግዲህ ከቶ የማይሆን ታላቅ መከራ ላይ ይሆናል። እነዚያ ቀኖች ባያጥሩ ተባለና እነዚህ ላይ ነው እንግዲህ ሚካኤል ሊያግዝ ይመጣል የተባለው። ኦኬ እሺ፣ ያኔ ያ ሊያግዝ የሚመጣው ሚካኤል ክርስቶስ ነው ብለህ ስላልከኝ አይ በዚያን ጊዜ ማንም
እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢላችሁ አትመኑ፣ ሐሰተኛ ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላቅ ምልክትና ድንቅ ያሳያሉ ብሎ የእሱ የሚሆነው መቼ ነው? ወደዚህ ወደታች ምን አለ እዚህ ጋር ከዚያች ወራት መከራ በኋላ፣ ከዛ በኋላ ነው ክርስቶስ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብቱም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያም ጊዜም ከዛ መከራ ወራት በኋላ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ነው እንጂ በመከራው ዘመን ላይ መከራው ሊያድናቸው የመጣው ሚካኤል እሱ ራሱ ነው ይሄ ብለን እንዳንል ከዚያች በግልጽ ማለት ነው። ከዚያችም ወራት ከየትኛው ከዛች ወራት መከራ በኋላ አንተ ደግሞ ለመከራው ጊዜ ህዝቡን ሊያድን የሚመጣው አለቃ እርሱ ሚካኤል ክርስቶስ ነው እያልከኝ ስለሆነ ነው። ተግባባን ሀሳቡን? ሰምቼሻለሁ። እየጠበቅኩሽ ስለሆነ ነው። ለመሀል ላለመግባት ነው። መጀመሪያ ሚካኤል ማለት ምን ማለት ነው ሲስተር? አሁን ወደ ስም ትርጉም እንሂድ። ሚካኤል ማለት ምን ማለት ነው? ማን እንደ እግዚአብሔር ነው? እንደ እግዚአብሔር ያለ ማን ነው ማለት ነው። በጣም የስሙ ትርጉም ነው እኮ የስሙ ትርጉም ነው። ስለዚህ አሁን የዳንኤል ምዕራፍ 12 ከቁጥር 1 እስከ 4 ላይ የተነገረው ነገር ሚካኤል የሚባል ሲመጣ እንደዚህ አይነት መከራ እንደሚከሰት መጽሐፍ ቅዱስ ላይ ታምኛለሽ? እሱንማ አምኜ እኮ ሚካኤል ይመጣል የሚለውን ነገር እኮ ትክክል ነው። እሱ የሚመጣው ግን በመከራው፣ ክርስቶስ የሚመጣው ደግሞ ከመከራው በኋላ ነው የሚለው ፖይንቴን አግኝተን ሆነ። አሁን የሚካኤልን ነው የክርስቶስን ተይና የሚካኤልን አሳይ። የሚካኤልንማ ነገረን እኮ አንብበን መጣን። በመከራው ዘመን ላይ ህዝቡን ሊረዳ የሚመጣ አለቃ ነው ብሎታል። እሱ ትክክል ነው፣ ትንቢት ነው የሚጠበቅ። ፍጻሜውን አሳየኝ እስኪ፣ ወይም የሚፈጸምበትን አዲስ ኪዳን ላይ። ቆይ አሁን እኮ ክርስቶስ ነው እሱ ስላልከኝ ነው። አይ ክርስቶስማ ከዚያች ወራት መከራ በኋላ ነው እያለ ያለው ከጥቃሉ ጋር እየተጋጨህ ነው እኮ ልቻለሁ። ለዛ ነው እኮ ታዲያ እንዴት ሆኖ አንተ በመከራው የሚመጣው ክርስቶስ ነው ያ ሚካኤል የተባለው ክርስቶስ ነው አልከኝ። ኦኬ በመከራው የሚመጣው ሚካኤል እንደሆነ ትክክል ነው። ግን ክርስቶስ የሚመጣው ከመከራው በኋላ ነው እንጂ የሚለው በመከራው ሰዓት ህዝቡን ሊያድን ክርስቶስ ይመጣል አይልም ነው የኔ ፖይንት። አይ ነው የምትል ከሆነ የዳንኤል ላይ መልስልንና ሲስተር እሺ በዚያ ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በዚያ ዘመን ትንቢት ነው ያልኩሽ ለዛ ነው። በዚያ ዘመን በየትኛው ዘመን የሚለው እነዚህ ነገሮች ሁሉ ለመጠየቅ ስለተዘጋጀውና እንደ ጥያቄ ስታነሽልኝ ዲቴል ነው ጥያቄ መሆን ያለበት ነው፣ ራፍሊ መሆን ስለሌለበት ነው ዲቴል የጠየቅኩሽ። ይሄ ሚካኤል የተባለው ራዕይ ምዕራፍ 12 ላይ ያለው ሰይጣንና አጋንንቱን ከሰማይ ያባረረ ነው። ሰይጣንና አጋንንቱን ከመላእክቱ ጋር ሆኖ ያባረረ የመላእክት አለቃ ተብሎ የተጠራው ሚካኤል የተባለ ነው። ለሚካኤል ማንም ስልጣን አልሰጠውም ሰይጣንና አጋንንቱን እንዲያባርር፣ ለክርስቶስ ነው የተሰጠው። ዘፍጥረት 3:15 ላይ የእባቡን ጭንቅላት የሚቀጠቅጠው ሚካኤል ሳይሆን ዞሮዬ አሁን እኛ ምንድነው መሰለ ክርስቶስ የሚልም እኮ ዘፍጥረት ምዕራፍ 15 ላይ ኖሮ አይደለም እንትኑ ላይ ፍጻሜው ላይ ሄደን ስናየው ለክርስቶስ መሆኑን ስለ እንትን ስላለን ነው። አንተ አሁን እኔ ባትለኝ ኖሮ ክርስቶስ ነው ብለህ ባትለኝ ኖሮ ያዛ ጋር ምዕራፍ 12 ላይ ያለው ዳንኤል ምዕራፍ 12 ላይ ያለው ሚካኤል ክርስቶስ ነው ባትለኝ እና ምልክቶቹን ባትነግረኝ ለሚካኤል የተባለውን እዚህ ጋርም አልመጣም። አሁን ክርስቶስ ነው ስላልከኝ ግን በመከራው ሰዓት አዎ ሚካኤል ይመጣል። ሚካኤል በመከራው ሰዓት ብቻ አይደለም በመከራው መካከል ይመጣል ነው የሚለው። እሷ ነች የኔ ፖይንት። እስከ ፍጻሜው ድረስ ክርስቶስ አለ፣ ከምድር እስከ ፍጻሜው ድረስ። እኛ የምናወራው ስፔሲፊክ ጉዳይን አንስተን ዳንኤል ምዕራፍ 12 በዚያች ወራት ብሎ እስኪ ደግሜ ላምጣው እቺ ጋር በዚያ ዘመን ይላል። ቤቱ ዘመን በሁሉ ጊዜ ዘመን ሁሌ ነው አይደለም? አዎ። ስለዚህ ከጀምሩ እስከ መጨረሻ አለ ስላልከኝ በዚያ ዘመን ስለ ህዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል። ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ መከራ ዘመን ይሆናል። ይሄ መቼ ነው? ማቴዎስ 24 ላይ የታየው አይደለም? የታየው ነው። አዎ። እሺ ከዛ ላይ የታየው ነው።
ማቴዎስ 24 ላይ በዳንኤል የተጻፈው ማቴዎስ 24 ላይ ዳንኤል ብሎ ስለጠቀሰ ነው። እኔ መልሼ ላምጣልህ። እኔ ዝም ብዬ ከመሬት ተነስቼ አላያያዝኩትም እኮ። በጣም ጥሩ። እንግዲህ አለ በነቢዩ ለምን ታች አነበብሽልኝ ሲስተር? 15 ላይ ለምን አነበብሽልኝ? ስለ ዳንኤል ላይ የተጻፈው ትንቢት እየተነጋገርን ስላለን። ከላይ ግን እየነገራቸው የመጣው ለማን ነው ሲስተር? እነዚህ ሽሽታችሁ በእንትን አይሁን እየተባሉ ላሉት አሁን እዛ ጋር ለህዝቡ እንትን ይሆናል ያለው ቁጥር 3 ላይ ምን አላቸው? ምን አለ? ክርስቶስ ጠየቁት። እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና ያለመጨረሻ ምልክቱ ምንድነው አሉት። የመምጣት ምልክት ምንድነው ተብሎ በተጠየቀ ሰዓት ነው የዳንኤልን መጥቶ እዚህ ጋር ስክት ያደርግላቸው። እሱ ብቻ አይደለም ሲስተር፣ ቁጥር 2 ላይ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ ይላል። ቆይ አንድ ባልቀው አሁን መከራዋ ነች ዋናዋ ፖይንታችን። እዛ ጋር ከመከራው ሊያድናቸው ማን ስለሚመጣ? ክርስቶስ ስለሚመጣ። ኧረ አይልም። እዚህኛው የ24 ላይ ክርስቶስ ነው። እዚህም ላይ አይልም። እዚህ ኦኬ እኮ ነው ፖይንታችን። ላይ ያነበብኩት ዝም ብዬ ነው እንዴ? ቁጥር 3 ላይ 24 የእሱን መምጣት ጠየቁትና የእሱ መምጫ ደግሞ መቼ ነው ብሎ ነው የመለሰልን። እታች ላይ ነው የመለሰልን። መቼ ነው የሚመጣው የሚለውን ነገር የመለሰልን። ዳንኤል ላይ የተጻፈው ነገር ያን የመከራ ዘመን እንዲያሳልፋቸው ማን ይመጣል ነው ያለን? ሚካኤል ይመጣል። እዚህኛው ጋር ደግሞ የክርስቶስን መምጫ ነው የጠየቁትና ክርስቶስ መምጫው ደግሞ እነዚህ ነገሮች ከሆኑ በኋላ እንደዚህ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛሬ ድረስ ያልሆነ ያ ታላቅ መከራ የሚባለው ጊዜ ላይ ክርስቶስ የለም። ለምንድን ነው የለም ያልሽው ብለህ ላልከኝ እዚህ ጋር ምን አለ ብያመጣሁኝ? ከዚያችም ወራት መከራ በኋላ ነው እንጂ በዛ በመከራው ጊዜ ሊያድናቸው ክርስቶስ መጥቶ ይመጣል የሚል እዚህ ጋር አልተጻፈም። ስለዚህ አለ በመከራው መካከል ክርስቶስ እንደሚመጣ የሚያሳይ ምልክት ማን ነው? ማስረጃ በመከራው አረምኩኝና በመከራው ጊዜ ክርስቶስ ይመጣል። እኔ ደስ ይለኛል ማለት ያልተጻፈ ነገር ሳይሆን በተጻፈው ልክ ማውራት ስለሆነ ጥሩ። በመከራው ጊዜ ይመጣል የሚል ክርስቶስ ይመጣል የሚል ማስረጃ ይመጣል ሳይሆን ይነሳል ነው የሚለው ዳንኤል 12:1 ይመጣል አይደለም ይነሳል። ተነስቶ ህዝቡን ምንድን ነው የሚያደርግላቸው? ያግዛቸዋል እኮ ህዝቡን ይጠብቃል። ህዝብን ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ መከራ ዘመን ይሆናል። በዚያ ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ነው ይነሳል ነው እንጂ ይመጣል አይደለም። አይ ያ ሚካኤል እዛ ጋር ምንድን ነው ስራው? ምን ማድረግ ነው? መነሳት ህዝቡን ምንድነው መነሳት ማለት? የሞተውን ማስነሳት ኖ እሱ ሌላ ጉዳይ ነው። የሞተውን ያስነሳል ሚካኤል፣ እሱኛው ሌላ ጉዳይ ነው። እዚህ ጋር ያቺ የመከራ ዘመን ላይ የትኛው የመከራ ዘመን ላይ ሲስተር የትኛው? መልሽ ላምጣ ዳንኤል። አሁን ልሰጠኝ የሚያስፈልገው ነገር ሚካኤል ነው። ክርስቶስ ሚካኤል ነው ብለኸኛልና ምልክቱ ደግሞ ኦኬ ምዕራፍ 12 ቁጥር 1 በዚያ ዘመን ይላል። በየትኛው ዘመን ነው የተረዳሽው አንቺ? ያው እኮ በየትኛው ዘመን እንደሆነ እኮ በዚያ ዘመን ያለው ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ነው። በዚያ ዘመን እያለ ያለው ያን የመከራ ዘመን ነው። እኮ የኔ እንትን እሱ ነው። በዚያ አይደለም ጨረስኩ። በዚያ ዘመን የሚለው ያለው ያን የመከራ ዘመን ነው። ስለዚህ የትኛው ዘመን ላይ አረግሽልኝ ነው? ይኸው የመከራው ዘመን እንደዚህ ከዚያ ዘመን ድረስ ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል። አንተ የታላቁ አለቃ ሚካኤል ክርስቶስ ነው አልከኝና፣ ኦኬ ክርስቶስ ከሆነ እንግዲያውስ ክርስቶስ በመከራው ዘመን ላይ ይመጣል ተብሎልናል ወይ? አይመጣም። ከመከራው ዘመን በኋላ ብዬ ሰጠው። አይ በመከራው ዘመን በኋላ የሚለው ከመከራው ዘመን በኋላ የሚለው የማቴዎስ 24 ላይ ነው። በኋላ የምርህን ነው። ይሄ መጨረሻ ነው። እውነት እንዴ? ሁለት ጊዜ አሳይቼ አሁንም አሳይኝ
ለምን መሰለሽ ስላመንሽበት ነው አንቺ ሲስተር የመሰለኝ ያልተጻፈው ነው እያነበብኩ ያለሁት እሺ እንደዛ ይወጣኝም ማቴዎስ 24 ላይ መልሰን ከዛ ላይ እንጀምራ አይ ቆይ እቺን አንብባት በኋላ የሚለው 24 ስንት ላይ ይችት ስንት ላይ ከዚያ ወራት መከራ በኋላ በኋላ ለምን አልሽኝ አላልከ መከራ በኋላ ወዲያው ፀሐይ ጨልማል ቆይ እሷ ላይ ቆመና ከየትኛው ወራት ዞሮ እሺ ከዚያች ወራት መከራ በኋላ ወዲያው ፀሐይ ጨልማል ጨረቃም ብርሃኗን አትሰጥም ከዋክብትን ከሰማይ ይወድቃሉ ይላል ግልጽ አይደለም መቼ እንደሆነ ክርስቶስ የሚመጣው ምን 29 ለምን አስነበብሽኝ ነው አውዱ ምንድነው በኋላ ያልሽው ከየት አምጥተሽ ነው አልከኝ ከመከራው በኋላ ይላልስ ብዬ ስለ ከየት አምጥተሽ ነው አልከኝ ይሄው ከዚያች ወራትም ማቴዎስ 24ን ያስነበብሽኝ አሁን ደግሞ ወደ ምን መጣሽልኝ ማቴዎስ 24 ላይ ነው ያለሽው ማቴዎስ 24 ላይ ነው ያለሁት ኋላ ከመከራው በኋላ ያልሽው ከየት አምጥተሽ ቆይ ጥያቄ ምን ነበረ ምን ጠይቀኝ ነው እዚህ ጋር የመጣው አለቃ ሚካኤል ኖ ምን ጠይቀኝ ነው ይነሳል ስልሽ ይነሳል ስልሽ ሚካኤል ክርስቶስ የሚመጣው ከመከራው በኋላ ነው አልሽ እና አይልም ምንድነው አሁን እዚህ ጋር አሁን ከመከራ በኋላ ይላል አልሽኝ ነው እኔ ነኝ ያልኩ ወይስ መጽሐፉ ነው ያለ ነው እኮ አሁን ክርስቶስ ስለመምጣቱ 29 ምንድነው የሚጠቅስልኝ ነው እኮ ይሄው ከዚያች ወራት መከራ እሺ ቆይ አንዴ አንብበው እስኪ ወርታች ዝቅ ለምን አታረጊውም እሺ እኮ አንብበው አንዴ ከዚያች ወራትን መከራ በኋላ ወዲያው ፀሐይ ጨልማል ጨረቃን ብርሃኗን አትሰጥም ከዋክብት ከሰማይ ይወድቃሉ ይላል እሺ የሰማይ ኃይላት ይናወጣሉ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ የሰው ልጆችን በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል መቼ ከመከራው በኋላ ታዲያ ምንድነው እኔ ልክ ነኝ አንተ ልትጨርስ ትችላለህ ግን ቆይ አንዴ አንተ ልትቀጥል ትችላለህ ግን ጠይቀኸኝ እዚህ ጋር የመጣሁት በኋላ ለምን አልሽ ምን አገናኘው ከክርስቶስ ጋር አልከኝ አይደለ እሺ ምንድነው ያላገናኘውና ያለቀኩ ማለት አይ ዶንት ኖ ዞሮ ወንጌ ያሽን ኢየሱስ ያደርጋል በርሶ